በዘይቱን ቅጠል ሻይ የሚፈወሱ 9 በሽታዎች። የተለያዩ በሽታዎችን የሚያክም ሻይ ለማዘጋጀት በጓሮ ውስጥ አስደናቂ ቅጠል ሊኖር እንደሚችል ብነግሮትስ? የዘይቱን ቅጠል ሻይ ጥቅሞች ቢኖሩትም ከድክመት ነፃ አይደሉም። እርጉዝና ጡት የሚያጠቡ ሴቶችን መከልከል የተሻለ ነው። በየፋርማሲውና ሐኪም ጋር መፍትሄዎችን ፍለጋ ሲንከራተቱ፣ ተፈጥሮ ግን በሁላችንም ዘንድ ሊታለፍ የማይችል የቤት ውስጥ መድኃኒት ይሰጦታል። የዘይቱን ቅጠል ሻይ አንዳንድ የተለመዱ በሽታዎችን በማከም ረገድ ያለው አቅም ተመራማሪዎችን አስገርመዋል። በጣም ተስፋ ሰጪ ይመስላል። ለዛም ነው ዛሬ የዘይቱን ቅጠል ሻይን ትክክለኛ የጤና ጠቀሜታዎችን የምንቃኘው። ጥቂት ትኩስ የዘይቱን ቅጠሎች ያዘጋጁ። ቅጠሎቹን በደንብ ይጠቡ። ሻዩን ለማዘጋጀት ምርጡን መንገድ እናካፍሎታለን። የዘይቱን ቅጠሎች በእርግጥ በሽታን መከላከልና ማከም ይችላሉ ወይስ ተረት ነው? የዘይቱን ቅጠል አጠቃቀም ለሁሉም ሰው ደህንነቱ የተጠበቀ ነው ወይስ እሱን ለመጠቀም መጠንቀቅ ያለባቸው ጉዳዮች አሉ? መጀመሪያ ግን ይህንን ቪዲዮ ላይክ በማድረግ ይጀምሩ። አሁን በማስረጃ ተደግፎ በአጠቃቀሙ ሊታከሙ የሚችሉ 9 በሽታዎችን እንመልከት። ተቅማጥና የሆድ ቁርጠት። ተቅማጥና የሆድ ቁርጠት የዕለት ተዕለት እንቅስቃሴያችንን የሚያደናቅፍ 2 በጣም የማይመቹ ሁኔታዎች። የዘይቱን ቅጠል አጠቃላይ የምግብ መፍጨት ስርዓቱን ወደ ተፈጥሯዊ ሁኔታ ለመመለስ ይረዳል። ተቅማጥና የሆድ ቁርጠት ከማስወገድ በተጨማሪ የዘይቱን ቅጠል ሻይ በቫይታሚኖችና ማዕድኖች የበለጸገ በመሆኑ ሰውነትን ያጠነክራል። እነዚህ አስፈላጊ ንጥረ ነገሮች በተቅማጥና የሆድ ቁርጠት ምክንያት ከተጎዱ በኋላ የአንጀት ጤንነቶን እንደገና ለመመለስ ይረዳሉ። ከእነዚህ ሁኔታዎች ውስጥ አንዱ ካጋጠሞት በቪዲዮ መጨረሻ ላይ ይህንን ጠቃሚ ሻይ እንዴት ማዘጋጀት እንደሚችሉ እናሳዮታለን። ሁለተኛ፣ ታይፕ 2 የስኳር ህመም። የዘይቱን ቅጠል ውስጥ የሚገኘው ፔኖሊክ ውህዶች የኢንሱሊን ስሜትን ያሻሽላሉ፣ የደም ስኳር መጠንን ይቀንሳሉ። ይህ ሁኔታ በጣም ቀላል የሆኑ መፍትሄዎች በስኳር ህመም ላይ ከፍተኛ ውጤት እንደሚያስገኝ ማረጋገጫ ነው። ታይፕ 2 የስኳር ህመም ያለባቸው ታካሚዎች የዘይቱን ቅጠል ሻይ ወደ ዕለት ተዕለት ተግባራቸው በማካተት የደም ስኳር መጠንን ለመቆጣጠር እንደ ተጨማሪ መፍትሄ በማካተት ሊጠቀሙበት ይችላሉ። ሶስተኛ፣ ከፍ ያለ የኮሌስትሮል መጠን። ለጤናው የሚጨነቁ ከሆነ መጥፎ ኮሌስትሮል በደም ወሳጅ ቧንቧዎችና በጠቅላላ የልብ የደም ቧንቧ ስርዓቶች ላይ የሚያደርሰውን ጉዳት አስቀድመው ያውቁታል። ታዲያ ለዚህ ችግር በጣም ቀላል የሆነ መፍትሄ እንዳለ አታውቁ ይሆናል። የዘይቱን ቅጠል ሻይ። ይህንን መጠጥ መጠቀም የኤልዲኤልን ወይም መጥፎ ኮሌስትሮልን መጠን እንድንቀንስና ልባችን ከሚያስከትላቸው በርካታ ጉዳቶች እንድንጠበቅ ያስችለናል። የዘይቱን ቅጠል ከዋናው የደም ስር ውስጥ ያሉትን ሁሉንም ብክለቶች የሚያስወግድ፣ ደም ያለ ችግር እንዲፈስ የሚያደርግ እውነተኛ የማጽዳት ወኪል ነው። በተጨማሪም የዘይቱን ቅጠል ሻይ አጠቃላይ የልብ የደም ቧንቧ ጤንነትን ይረዳል። ምክንያቱም በውስጡም የደም ቧንቧዎችን ሴሎች የሚንከባከቡ አንቲኦክሲዳንት ስላለው ነው። ይሁን እንጂ እነዚህ ሁሉ ጥቅሞች ለጤናማ አመጋገብና መደበኛ የአካል ብቃት እንቅስቃሴን የመሳሰሉ ሌሎች እርምጃዎችን እንደማይተኩ ልብ ሊባል የሚገባው ነው። ምክንያቱም የልብ የደም ቧንቧ ጤንነት ቀላል አይደለም። አራተኛ፣ ከፍተኛ የደም ግፊት። ከፍተኛ የደም ግፊት በዝምታ የሚታይ በሽታ ሲሆን ያለ ማስጠንቀቂያ ወደ ከባድ የጤና ችግርነት ሊያመራ ይችላል። ብዙ ሰዎች የደም ግፊት እንዳለባቸው የሚያውቁት የጤና ባለሙያ ሲያማክሩ ብቻ እንደሆነ ያውቃሉ። ይህ የሆነበት ምክንያት ብዙውን ጊዜ ግልጽ የሆኑ ምልክቶች ስለማያሳይና በአንዳንድ ሁኔታዎች በጣም ዘግይቶ ስለሚታወቅ ሕክምና ካልተደረገለት የደም ግፊት መጨመር ለኮሌስትሮል፣ ለልብና ለኩላሊት ድካም እናም ለሌሎች ከባድ የጤና እክሎች ያስከትላል። ለዚህም ነው ችግሩን መፍታት አስፈላጊ የሆነው። የዘይቱን ቅጠል ሻይ ለሁሉም ሰው ተደራሽ የሆነ ተፈጥሯዊና ተግባራዊ መፍትሄ በመሆኑ ጥሩ
ረዳት ሊሆን ይችላል። የዘይቱን ቅጠል ሻይ ትክክለኛ የደም ዝውውርን ለማመቻቸት በደም ስርና በደም ቧንቧዎች ውስጥ ያለውን ግፊት ይቀንሳል። የዘይቱን ቅጠል ሻይ በአመጋገቡ ውስጥ ማካተቶ ጣፋጭ መጠጣትን መምረጥ ብቻ ሳይሆን በሽታን ለመከላከል ቅድሚያ የሚሰጥ የአኗኗር ዘይቤ እየተከተሉ ነው ማለት ነው። አምስተኛ የአፍ ጤንነት። የአፍ ጤንነት እጅግ በጣም አስፈላጊ መሆኑን ሁላችንም እናውቃለን። ችላ ከተባሉ ባክቴሪያዎችና ፈንገሶች በአፍ ውስጥ ሊራቡ ይችላሉ። ይህም ሌሎች የሰውነት አካላትንና ተግባራቸውን ሊጎዳ ይችላል፣ ወደ ከባድ በሽታ ሊያመራም ይችላል። ስለዚህ ቀላል ድርጊቶችን በዕለት ተዕለት እንቅስቃሴ ውስጥ በማካተት የአፍ ጤንነትን ለመጠበቅ ጥሩ መንገድ ነው። የዘይቱን ቅጠል ሻይ ጸረ ባክቴሪያና ጸረ ፈንገስ ውህዶች በውስጡ የያዘ ሲሆን ይህም እንደ መጥፎ የአፍ ጠረን፣ የድድና የጥርስ ህመም ያሉ የተለመዱ የአፍ ውስጥ ችግሮችን ለመፍታት ተፈጥሯዊ መፍትሄ ያደርገዋል። እነዚህን ጥቅሞች ከፍ ለማድረግ በቀን አንድ ጊዜ በዘይቱን ቅጠል ሻይ መጠቀምና መቦረሽ፣ አዘውትሮ መጠቀም ትንፋሽን ለማደስ፣ ድድን ለማጠንከርና በዚህ ወሳኝ የሰውነት ክፍል ውስጥ ካሉ ኢንፌክሽኖች ለመከላከል ይረዳል። ስድስተኛ የፀጉር መበጣጠስ። ብዙ ሰዎች የፀጉር መርገፍም ሆነ መሳሳትን ለመከላከል ሲሉ ተፈጥሯዊ ንጥረ ነገሮችን በፀጉራቸው ላይ ይጠቀማሉ። ከእነዚህ ንጥረ ነገሮች ውስጥ ጥቂቶቹ ለእነዚህ ዓላማዎች በሳይንስ የተረጋገጡ ባህሪያት አላቸው። የዘይቱን ቅጠል ሻይ በዚህ ረገድ በስፋት የተጠና ሲሆን ለፀጉር ጤና ትልቅ አጋር በመሆን ውጤታማነቱን አሳይቷል። የዘይቱን ቅጠል ውስጡ የሚገኙ ንጥረ ነገሮች የራስ ቅሎ ላይ ባሉ የፀጉር ስር ላይ ይሰራል። ይህም ጤናማና ጠንካራ የፀጉር እድገትን ያበረታታል። ከነዚህ ንጥረ ነገሮች የበለጠ ጥቅም ለማግኘት የዘይቱን ቅጠልን እንደ ሻይ ያዘጋጁና በቀጥታ ፀጉሮ ላይ ይጠቀሙት። በቪዲዮ መጨረሻ ላይ አዘገጃጀቱ እንዳያመልጦት። ሰባተኛ ይህ አስደናቂ ሻይ ብጉርን ለመዋጋት ምርጥ መላ ነው። ጸረ ብጉርነትና ጀርምን የመዋጋት ባህሪያቱ በሚያስቀምጡበት ቦታ ሁሉ ታምራትን ያደርጋሉ። ብጉርን ለመከላከል ይረዳል። የዘይቱን ቅጠል ሻይ ፈውስን ያፋጥናል። አንዳንድ ጥናቶች እንደሚያሳዩት በጸረ ተዋሲያን ተጽዕኖች ምክንያት ቁስሎች እስከ 40% በፍጥነት እንዲድኑ ሊረዳ ይችላል። የሚያስፈልጎት ነገር ሻዩን እንዲቀዘቅዝ ማድረግ፣ ከዛም ማከም በሚፈልጉት ቦታ ላይ ይቀቡት። ግን ማስታወስ ያለቦት አንድ ነገር፣ ሻዩን ባፈሉበት ቀን መጠቀሙን ያረጋግጡ፣ አለበለዛ አስማቱን ያጣል። ስምንተኛ ጸረ ጭንቀት። የዘይቱን ቅጠሎች ጭንቀትን የሚቀንሱና የአእምሮ ደህንነትን የሚያበረታቱ ውጥረትን የሚያስታግሱ ባህሪያት አላቸው። በአስጨናቂ ጊዜያት በመረጋጋትና በመዝናናት እንዲቆዩ ሊረዳዎት ይችላል። ዘይቱን በቫይታሚን ሲ የበለጸገ ሲሆን ይህም የሆርሞን ንቃትን፣ ትኩረትን ያሻሽላል። እናም በእንቅልፍ በማስታወስና በስሜት ላይ ተጽዕኖ ያሳድራል። የዘይቱን ቅጠል ሻይ የሚያረጋጋ ውጤት አለው። ጭንቀትን መቀነስና ጡንቻዎችን ሊያዝናና ይችላል። ከአስጨናቂ ቀን በኋላ የዘይቱን ቅጠል ሻይ መውሰድ ወይም ከፍተኛ የአካል ብቃት እንቅስቃሴ ማድረግ ዘና ለማለትና ጉልበት ይጨምራል። ይህም ጭንቀትን ለማቃለል ይረዳል። ዘጠነኛ የምግብ መፈጨት ችግር። የምግብ አለመፈጨትን ለመዋጋት ምን ጥሩ ነገር እንዳለ ያውቃሉ? የዘይቱን ቅጠል ሻይ። እናም ልንገሮት፣ የዓለም የጨጓራ ድርጅት እንደገለጸው ይህ በዓለም ላይ በጣም የተለመደ የሆድ ህመም ነው። ይህ ሻይ በጸረ አንቲኦክሲዳንትና በጸረ ኢንፌክሽን ነገሮች የተሞላ ሲሆን ይህም በምግብ መፈጨት ስርዓት ላይ ድንቅ ስራዎችን ይሰራል። በምንመገብበት ወቅትና በኋላ ጥሩ ስሜት እንዲሰማን ያደርጋል። ከጨጓራ ወይም ከነዛ የሚያናድዱ የአንጀት ቁርጠቶች ጋር እየታገሉ ከሆነ የዘይቱን ቅጠል ሻይን ይሞክሩት። የህመም ምልክቶቹን በቀስታ የሚያቃልልና የምግብ መፈጨት ስርዓቶ በፍጥነት እንዲመለስ የሚረዳ ተፈጥሯዊ መፍትሄ ነው። በየቀኑ የዘይቱን ቅጠል ሻይ በመጠቀም ሊድኑ የሚችሉ 9 በሽታዎች እነዚህ ናቸው። ነገር ግን አንዳንድ የዘይቱን ጉዳቶች እንዳሉ ማወቅ በጣም አስፈላጊ ነው። ምንም እንኳን እምብዛም ባይሆኑም የዘይቱን ቅጠል ሻይ ሊያስከትሉ የሚችሉት የጎንዮሽ ጉዳትና አደጋዎች
ምንድናቸው? የዘይቱን ቅጠል ሻይ ጥቅሞች ቢኖሩትም ከድክመት ነፃ አይደሉም። አንዳንድ ሰዎች የሆድ ድርቀት ሊያጋጥማቸው ይችላል። እርጉዝና ጡት የሚያጠቡ ሴቶችን መከልከል የተሻለ ነው። የስኳር በሽታ ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። እርግጠኛ ካልሆኑ መደበኛ የአመጋገብ አካሎ ከማድረጉ በፊት ከሐኪሞ ጋር መመካከር ጥሩ ሐሳብ ነው። የዘይቱን ቅጠል ሻይ እንዴት ይሰራል? ጥቂት ትኩስ የዘይቱን ቅጠሎች ያዘጋጁ። ቅጠሎቹን በደንብ ይጠቡ። ንጹሑን ቅጠሎች በውሃ ለ10 ደቂቃዎች ያብስሉት። ፈሳሹን ያጣሩ። ትኩሱን ወይም አቀዝቅዘው ያቅርቡ። እንደ አማራጭ ከፈለጉ ትንሽ መጠን ያለው ማር ይጨምሩ። አሁን ከእርሶ መስማት እፈልጋለሁ። ከእነዚህ የዘይቱን ሻይ ጥቅሞች የሚያውቁት ነበር? በአስተያየት መስጫ ውስጥ የእርሶን ልምዶች፣ ጥያቄዎችና ምክሮች ያካፍሉን። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባክዎ ከዚህ በታች ባለው አስተያየት መስጫ ውስጥ አዎ ወይም አይ ብለው ይጻፉ። እንዲሁም ቀጣይ ቪዲዮዎቻችን እንዳያመልጦት ላይክ ማድረግ፣ ቻናላችንን ሰብስክራይብ ማድረጉና የደውል ምልክቷን መጫኑን አይርሱ። የዘይቱን ቅጠል ሻይ ያለውን አስደናቂ ጠቀሜታ ሁሉም ሰው እንዲያውቅ ለጓደኞቻችሁና ለቤተሰቦቻችሁ ያካፍሉ። መልካም ቀንና ጤና ይስጥልኝ።